በጣም እየሰደብኝ ነው። አሁን አለፍኩት እኮ በጣም የመታኝ ነው። አንተ የመታኝ ነው። እኔ ሰደብኩ አይደል? የመታ አልበቃ ከዚህ በኋላ ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልን። እንግዲህ እንደምታውቁት የተፈጠረው ነገር በሙሉ ዛሬ ላስረዳችሁ ነው ማለት ነው። አንዱ ለቀን ጠፍቻለሁ። የጠፋሁበት ምክንያት ደግሞ ነገሮችን ለማስተካከል ነበረ። ከአቅሜ በላይ ነው ነገሩ ማለት ነው። ነገሮች እንዳለ ከአቅሜ በላይ ናቸው። ምክንያቱም በአንድ በኩል ሀናን ወንድም አለ፣ ሀናን አለች፣ ሲምረን አለች። በቃ ህይወቴ ብቻ በጣም ብጥብጥ የተደረገ ነው ማለት ነው። ግን እኔ ሁሉንም ነገር ተቋቁሜ ዛሬ ያው ያለውን ነገር ለእናንተ ለማስረዳት የመጣው ነው መጥቻለሁ። ነገር ግን ሲምረን በመሃል ገብታ ብጥብጥ እያደረገች ነው፣ እየበጠበጠች ነው። ሀናን ፍቅረኛ እንደሆነች ታውቃለች። ግን እኔ እወድሃለሁ፣ እሷ ሀናንና እኔን ለማለያየት እኔ እወድሃለሁ፣ እኔ አፈቅርሃለሁ እያለች በጣም እየበጠበጠች ነው ማለት ነው። እኔ ደግሞ ምንም የሆነ በቃ ደስ የማይል ነገር ነው ያየሁባት አለሁት። በአንድ በኩል ደግሞ የሀናን ወንድም እያስፈራራኝ ነው። እንዴት ነው አንተ ሀናንን አስቀምጠ እንደዚህ ያደረከ ነው ምናምን እያለኝ ነው ማለት ነው። እና ይሄ ሁሉ የምታደርገው ግን ሲምረን ናት። ከኔ ጋር ስትሆን እኔን እንደምትወደኝ ነገር ምናምን ትሆናለች። እሱ ጋር ስትሄድ ደግሞ ሌላ ነገር ነው የምታወራው። ሶ እኔ ምንም በቃ ደስ የማይል ነገር ነው በእኔ ህይወት የተፈጠረ ያለው። ነገሮችን ሁላ ተቃውቂሜ በጣም ችዬ የተጓዝኩ ነው። ምክንያቱም ሀናንና እኔ ያለንበት ሁኔታ በጣም አሰልቺ እየሆነ ነው። ያው እኔ እንደምወዳት ሁላችሁም ታውቃላችሁ፣ እንደማስብላት ምናምን ትንሽ በተፈጠረ ነገር ነው በቃ የሆነ ደስ በማይል ነገር ፕራንክ አድርጋለሁ ብዬ ነው ይሄ ሁሉ ነገር የተፈጠረው ማለት ነው። አሁን እናቴም የተጨነቀች ነው። እናቴ ደውላ ሀናን ያገናኘኝ ስትለኝ በቃ ከሷ ጋር ያለው ነገር ነገርኳት። እሷ ጭራሽ ተጨናንቃለች ማለት ነው። ሶ እኔ ህይወቴ ራሱ በጣም እንትን እያለኝ ነው፣ በቃ እያስጠላኝ ነው። ምክንያቱም ሀናን እንደዚህ ሆና ወይም ደግሞ ሀናን እኔ ጋር አትድረስ፣ እኔ አጠገብ አትድረስ እያለችኝ ህይወት በጣም ከባድ ነው ለኔ ማለት ነው። ሲምረን በማል አሁን እሷ እንደዚህ የምታሽቃብጠው ወይም ደግሞ ነገሮችን ወሬዎችን እዛም እዚህ የምታደርገው እኔን ወደኝ አይደለም። ምክንያቱም ትንሽ ቅናት ነው። በቃ የሀናን ጓደኛ ስለሆነች ቅናት ነው የሚመስለኝ፣ እኔ እንደሚመስለኝ ከሆነ ማለት ነው። ምክንያቱም አንድ ሰው ላይፍ ካለው ወይም ደግሞ ፍቅረኛ ካለው እንዴት ነው አንቺ የሷ ጓደኛ ሆነሽ እኔን ልትወጂ የምትችይው? ይሄ እኮ የትም የሌለ እኮ ነው። በቃ የትም አይታችኋል። ባለፈው ሀናንና ሲምረን ሲጣሉ እዚህ ጋር በግድ ነው ያስታረኳቸው፣ በግድ ነው በቃ የገላገልኳቸው። ምክንያቱም አንቺ በቃ እዚህ አታስፈልግም አንቺ እንዴ። በእኔ ህይወት ማን ነው የሚወስነው? እኔ ነኝ የምወስነው አይደል እንዴ? እኔ ነኝ የምወስነው። እኔ ሀናን ህይወቴ የምታስፈልገኝ ከሆነ ሀናን ናት የምታስፈልገኝ፣ አለቀ በቃ። ሲምረን እንደ ቤስት ጓደኛ ናት እኔ ማየት ማለት ነው። እና እሷ ደግሞ በዛ ነገር አልተስማማችም። ሶ ከህይወቴ መውጣት አለባት ሲምረን ናት እንጂ ሀናን አይደለችም። ሲምረን ደግሞ የኔን ህይወት የምትወስነው ነገር ወይም ደግሞ ለኔ ህይወት ምንም የምትፈይደው ነገር የለም። ምክንያቱም አንድ የሆነ ሲቸገር ወይም ደግሞ የሆነ ነገሮች ሲበላሹበት እንደ ማማክራት አይነት ሴት ናት እንጂ እኔ በኔ ህይወት ገብታ እሷ እኔን እወድሃለሁ፣ አፈቅርሃለሁ፣ ሀናን አታስፈልግም፣ እንትና አታስፈልግም አይባልም። በቃ ይሄ የሚባል ነገር አይደለም። በቃ ደስ አይልም እሷ የምታደርገው ነገር ማለት ነው። እና አሁን ትልቁ ችግር የተፈጠረ ያለው በሲምረን በኩል ነው። እኔ ፕራንክ ላደርጋት ነበር እዛንም ቀን ሀናንም አብረን እንደር እያልኳት፣ ግን ያን ነገር ለማስተካከል በመሄድበት መንገድ አንቺ ቤቱ ድረስ ለምን ሄሽ? አንቺ ቤቱን ድረስ እንዴት ትሄጃለሽ? በቃ ምንም የምታወራው ነገር ሁላ በቃ ግራ የሚገባ ነው እና ማለት ነው። እና እሷንም ለማውራት ሞክሬ ነበር። ለምንድን ነው እንደዚህ የምታደርገው እያልኳት ነበረ። እሷ ምንም ትክክለኛ መልስ ማሰጠኝም ማለት ነው። አንተ እኔ ስለወደድኩ ነው፣ እኔ ስለቀረብኩ ነው፣ እኔ ስላልኩ ነው። አንድ ሰው ምስት ያለው እኮ ሌላ ሴት ወይም ደግሞ አትመኘውም ሲጀመርም በቃ ይሆናል አይደል? አግብቷል በቃ ያ ሰው ማለት ነው። እኔ አሁን ፍቅረኛ አለኝ። ሶ ሲምረን ለምን እንደዚህ እንደምታደርግና ለምን ወደድኩ የሆነ ትልቅ ከሀናን ጋር የሆነ ትልቅ ጥላቻ እንዳለባቸው ነገር ነው እያስመሰለች ያለችው። እና አሁን እስካሁን ባለው ነገር ሁላ እኔ ሰላም ነኝ። ግን ከዚህ በኋላ ደግሞ በጣም ብዙ ችግሮች እንዳይፈጥሩብኝ በጣም እየሰጋው ነው። በጣም የሀናን ወንድም እየዛተብኝ ነው። ሲምረን እያቀሳሰረች ነው። በቃ እንዴት አንተ እህትህን እንደዚህ ሲያደርጋት እንደዚህ ስላት ለምን ዝም ትለዋለህ? ባለፈው ድረስ ቤት ይዘው መታለች እሷ እና ምን በቃ ደስ የማይል ነገር ነው እያየሁ ያለሁት። እና በጣም
ህይወት አሰልቺ ነው። በቃ ልነግራችሁ አልችልም። የእናትን ነገር ደግሞ ታውቁታላችሁ። ትንሽ ነገር ልጇ የሆነ ነገር ሲሆን የሆነ ችግር ሲገባ መጨነቅ ነው። ሶ ያ ነገር እንዳይፈጠር እናቴም ጋር እየሞከርኩ ነው። ሀናንንም ለማግኘት እየሞከርኩ ነው። እሷ ደግሞ አሁን በአጎቷ ልጅ ቁጥጥር ስር ናትና ለዛም ነው እንትን ያልኩት እኔ እንዳትጨነቅ ሀናንም እንዳትጨነቅ ዝም ያልኳት እንጂ በዚህ ሁለት ቀን ጠፍቻለሁ እኔ አውቃለሁ። ወስ ዋናስ ደጎል ደመት ቃስ ታሶና አሲሲ ኪሳ ያነፈካት ማና ማነገኝ ዋናም ሲንጀዱ ረኮን ከማሊ ረኮን ከንቲም ችግር አለ ኢምቤ ኩበር ችግርን ጅራችሁ ባቴ ማሊ ቆያት ነምን ደገኝ አከሚት ያዳ አትነ መከሚቲ ከር ለምንድን ነው ቆይ አንተ ያንን ልምታስጨንቀኝ? በቃ አት ሀላች ደምቱ ከና ማገላንጆ ከራ ደምቱ በቃ ከራ ወልጣጣ ፊፋላ አንዲምቱ ማሊ ረኮን ከንገ ማለት ቆይና መከሚቲ ዋናም ሲኒ ማን ደገኝነት ችግር ምንድነው? አንተ ከኛ ችግር አለበት ምን አድርግ ነው የምትለኝ? እኔ ታውኩኝ አይደለ? አትደርስባት አልከኝ። ታውኩኝ። አሁን ሁለት ቀን ነገሮችን ለማስተካከል እየሞከርኩ ነው አይደለ? ምን ተሞከረ? ነገሮችን እነዚህ አይዱ ዲማር ታወር ማል ይሁደንዳ ምን አድርግ ነው የምትለኝ? ቆይ አንተ ለምንድን ነው እኔ የምታስጨንቀኝ? የመጣ እንዴ ንገራው አትጎት ማል አጠገቧ አትድረስ አልከኝ አይደለ? ታውቋት ሶ ምን እኮ ካሜራ ውጭ እኮ ነው አንተ እንትን ያረክ ያለው እንዴ ሜቃ አድርጋጅ ነው ማለት ከቆጣት ፈያን ቀብቶ ነው ፈያን ቀብቶ ነው እንዴ ወረን ቀብቶ ሲያድ ተወረን ቀባኔ ስማኝ ይኸውልህ እኔ አፋታ ከበይ ነገር አልፈልግም ነገር አልፈልግም ኪያር እኔ አንድ እናት አለችኝ እሷን ሰርቼ እሷን ለመርዳት ነው የሞከርኩ ያለሁት እሷን ሰፖርት ማድረግ ሰው ነኝ ስለዚህ አንተ በህይወቴ አትግባ አልኩ አይደለ በህይወቴ ጣልቃ ገባ አንተ በሷና በኔ መሀል ገባ አይደለ ዝም አልኩኝ እሺ በቃ አልደርስባትም አልኩ እሺ ምንድነው እሺ ማን ነው እሱ ለምንድነው ሰው ማለት ምን አገባ ስለሱ ባብከኝ ገደተን ይበርኩ እሱ ቦሌት ከዝጉ ሰከናበር አከም ይቆያት ለጌፈዱ ታስደበደበኝ ነው ሰው ይዘህ መጣው ዛሬ ስራ ቆደስ እንደባደባል ለምን ደባንተ እኮ ሰው ይዘህ መጣ ታስደበደበኝ ነው ከሰው ጋር መሄድ አይችልም ነው ትችላለህ ግን እኔ እዚህ ጋር የራሴን ህይወት ነው አይደል የኖርኩ ያለሁት የራሴን ህይወት እያበላሽ ያንተ የራሴን ህይወት ለማስተካከል እየሞከርኩ ነው አንተ ስማ ሀናንም እሷም ስምረንም የተጣሉት እኮ በራሳቸው እንትን ነው አለመግባባት ነው እንጂ በእኔ አይደለም ባባ ምክንያት ሁሉ ነገር ይሄ ሁሉ የተፈጠረው አትብርና ወለገ ዟናም ስታሰው ካናሲ ሲሰባ አንሁ መስታሰው ይወላል ይበር አትቆይና ማከሚቲ ሲንገሉሲ ማል ቆይቴ አመሊካን ከከሚቲ እኔ ያንተ ነገር ምንም እየገባኝ አይደለም ማለት አይገባም ሁሉ አይገባም የኔን ህይወት ለማበላሻት ነው ወይስ ምንድነው ሐሳብ ምን አለከ ምን ባላሽው እኔ ራሱ አልተውም ልንገርህ አንድ ነገር እኔ እንደናንተ ልሁን ካልኩኝ እኔ በሰላም ነገሮች እንዲፈቱ ነው የምፈልገው እንጂ እንዲ በጉልበት ምናምን ከሆነ እኔ መልፈታም እሱ ነው ተፈታለህ በግድ በጉልበት እንዴ ነገርኩህ እኔ ከህይወታችሁ ወጥቻለሁ ህይወቴ ላይ አትድረሱ ብያለሁ አይደለ አሁን እኔ የራሴን ላይፍ እየኖርኩ ነው ለምን መጣሽ ምን ፈልገህ መጣ አንተ ፈልገህ ነው የመጣኸኝ እኮ ምን ላደርግልህ እኔ ጅሬኝ ጆለተና በለሱ ዳፊ ሰምሪና ፊ ሃናኒ ዋን ወንጂ ጎቴ ወና ጉታ ጅርቱ ካና በለሳ ጅርቱ ዋን ከነ ሰረፈሩናን ዳጋው ዲደት ኩን እንደለጉሲ ወሰኩን ስለለገ በጣም ይትጋሪ ገሩ አንተ አልሰማም የሰው ምን አልሰማም ምንድነው አላቀህም ወይ አፋራውን ስታሳስት ይገሉ ባለፈው ለጠራውት አይደለ ስጠራት ከስምረም ነው አጋጣሚ መጣች እና ሁለት ተጣሉ ሲጣሉ እኔ ያስተረኩ አንተ ምን ነው የጣሉት ሁለታችሁ አንተ ነው እንደዚህ ያረክ እኔ ነኝ ሀናን እንድትሰባት ያደርኳት ይሄ ከሰብራት ሲሰማክ ሀናን እኮ መወዳትና ማፍቅራት ልጅ ናት እንዴት ነው እኔ ሀናን ጋር እንደዚህ ልታወራ የምፈቅድላት እንዴ ስምረ እና ሀናን ኮሜንት አረክ ታውቃለህ አይደል በፊት ባለፈው ምን አረኩ ደስ የማይል ነገር አታውራ በእናትህ አንተ የሆነ የማይመስ ነገር አታውራ ሲጀመር ወይ ባንክ ይተበር አንተ የሰረኩ ነው የነገርኩህ አለ ሀቢቢ ምን ሆነ ነው ማንንም የሰራው ነገር የለም ምንም ፕራንክ ነው ብዬ ነገር ያለው ይሄ ማመን አለማመን ያንተ ፋንታ ነው ስማ ሲጀመር ሀናን ትወደኛለች አይደለ በቃ በህይወታችን አትግባ ብያለሁ እኔና እሷ ማስተካከል ያለብን እናስተካክል ኢሼፊ ጣልቃ አትግባ በቃ ወንድ ልጅ ነው አይደለ አንተ ወንድ ልጅ ነው አይደለ አዎ ወንድ ልጅ በቃ በሰው ህይወት ላይ ጣልቃ አትግባ ነገ አንተም እኮ አፍቃሪ ሆነ ሊደርስብ ይችላል ገባ እንደዚህ ፍቅር ይቅርብኛል ለአንተ ከራከና አንዴም ተፈናኒ አንተ አይመችኝም እኔ እሺ አይመችም አይደለ እኔ መችኛል በቃ ከኔ ሆነ በስነ ስርዓት በክብር ያለው መንገድ ማፍረጥ ይችላል ግን እንደዚህ በግድ እንደዚህ ያረከ ምንድነው በግድ ምን አረኩኝ ስንት ነገር አረከ አንተ ማን ከተደገ ደፈሩኝ ነው እንግዲህ አከም ያዳቲ ኧረ አንተ በእናትህ የምታወራው ነገር ወቅ እንዴ
ለመሆኑ ሙስሊም አይደል እንዴ? ምንድነው አንተ ሙስሊም አይደለም እንዴ? ባለፈው ምን ያረክል ልጅቷ? ምንም አላልኩት። ፕራንክ ነው እያልኩ ነው። ሙስሊም ሆነ እንደዚህ አይነት ፕራንክ አለ ቤት ውስጥ እንደረግ ሴትና ልጅ አንድ ቤት ውስጥ ሆነ እንዴት ይደረጋል ፕራንክ? አከሚቲ ያደካስኩት ይሁን እንደታት። እሺ ይኸው አሁን ለምን እንደመጣ ብቻ ንገረኝ። እኔ ሌላ ነገር ምንም ነገር ጭቅጭቅ አልፈልግም። እኔ በሰላም ልኖርበት። ከዚህ በኋላም ደግሞ መታጨቅጭቀኝ እሷና እኔ የምናወራበት መንገድ ካለ እሷና እኔ እናወራለን። በቃ አለቀ። ስምራን ይፊ ሃናኒ ማልጉት ወሎች ሳባንኪ ወለበን ካንተ ምክንያት ያጣሉ ልጆቹ ለምን ነው አሳለች? ስምረን ሲጀመር ነገር ያለው ከዛም በፊት ነገር ያለው ስምረን አይደለም ጓደኛሞች ነበሩት ሁለቱንም ማለት ነው። ማዳ ሳባንኪ ይፈለብ ለምን ነው አሳለሉ ማንተ ምክንያት ሁለቱ ስምረን መጀመሪያም ነገር ያለው እኔና እሷን ለማለያየት እየሞከረች ነው። የሄደችበት ያለችው መንገድ ጥሩ አይደለም እያልኩ አንተ እኔን ላለማመን ነው የሄድከው እንጂ እኔ የራሴን ህይወት እየኖርኩ ነው። ገባ? ሙስሊም ናደል እንደ ሙስሊም ወንድም ምከረኝ። እንትና ማከርኩ ቁጭ ሲደሲስ ጎርሴ ካን ሲንጀዴ ነደገው ዲደበር እንደ ሙስሊም ቁጭ ቢያወራኩ ሀቢቢ። ስለዚህ ወንድሜን አይደለ በስነ ስርዓት ንገሪ። ሁሌ እየመጣ እኔን ድብደባ አሁንም ታዘበደበኝ ነው ሰው ይዘመጣ አይደል? ምንድነው ንገረኝ። ሃናን እኮ ንገረኝ። ስለሱ ምንድነው እንዴ? ስለኔ ምን አገባህ? ስለሱ ምን አገባህ አንተ? ዝም ብለህ አዳምጥ ነኝ ይኸውልህ እኮ ሃናን በአንተ ምክንያት እንትን ምክንያት አሁን ቤት ቁጭ ብላ እየለቀሰች እኮ ነው። በአንተ ምክንያት ይሄ ሁሉ ደረገች እኮ አንተና ለምን ማሪካፊስ ስምራን ፎቶ አማሪ ሆና ጎት ሃናን ማረስብት እሷ እንዳታለቅስ እኮ ነው እየሞከርኩ ነው። አንተ መሀል ገብተህ ነው የበጠበት ካለው በቃ ከህይወታችሁ ውጣ። እንትን እያደረክ ነው አንተ። ወላሂ የመታኝ ማታለው ከዚህ በኋላ የመታኝ ነው የምር ካገኘ በኋላ ነው የመታ ነው። ቁጭ በል አንተ ዞር ና ለምን እንደዚህ የምታደርገው? ቆይ ችግሩ ብቻ ንገረኝ። ለምንድን ነው ሃናን ማሪካ ቦችስታ ማተስተ እሲን እኮ ቤት ቁጭ ብላ እያለቀሰች እኮ ነው። ቀና ማና አወራኝ። አንተ ነህ ሙስሊም ነኝ የምትለው? በአላህ ሙስሊም ያው አልሐምዱሊላህ ታስደበድበኝ ሰው ይዘህ መጣ። አንተ እንዳረክ ዋት ጎቴ በርስላ አላበስላ ልበር አንተ ለኔ አታወራኝ። ዝም ብለህ ነገር ከሱ አወራ። ምን ሆነ አንተ? ችግሩን ንገረኝ። እኔ በጣም የሚገርም የሆነ አለ አይደለ ደስ የማይል ነገር እያየሁብህ ነው። እኔ አልፈታም ወላሂ ላዚም አልፈታም። የፈለክ ነገር ብታደርገኝ እኔ አልተውም ከዚህ በኋላ። እሺ በጣም ያወራኩ ነው እየደምስኩ ነው። በጣም ነገርኩ በቃ አልተውም። እኔ ስማ የፈለከ ነገር ይመጣ አልተውም እኔ ምክንያቱም አንተ የምታደርገው ነገር ትተዋለህ እኮ ነገር ያለው በጣም በትዕግስት እየጠበቅኩ ነው። ከትዕግስት ያለኩ ነው። አሁን ይኸውልህ መጨረስ አለብህ ነገር ሂድና ከጎት ልጅ ጋር ጨርስ። ስለዚህ እሷ እኔን አፍቃሪ ናት አይደለ? አታፍቅሩ እሱ ጋር አትድረሽ ይበላት። እኔም ምንም የማድረግ መብት የለም። ገባ? አልደርስኩባትም እኮ አሁንም ስምረና አንተ በአንተ ምክንያት ከስምረ ጋር ተጣላችሁ ምናምን እያልከኝ ነው። ስለሱም አይመለከተኝም። በቃ አንተም አያገባህም በዚህ ነገር ማለት ነው። ተጣሉ አይደል? ሁለቱ ይፍቱ በል። ምን አያገባህም? ወንድሙ ነው። ቆይ ደስ አሰ እያወራኩ ነው። አውራ ነዳመት አያገባህም እያልኩ ነው። በቃ ውጣ። እንደ ሴት ልጅ አትንመጠመጥ። ከሴት በፍቅረኛሞች ማለት በቃ ልንገረደኩኝ እኮ ነው። አሁን በጣም እየሰደብኩኝ ነው። አሁን አለፍኩት እኮ በጣም የመታኝ ነው። አንተ የመታኝ ነው። እኔ ሰደብኩ አይደል? የመታ አልበ ከዚህ በኋላ ወስን ስትይ